ትዝታ ዛራዳ የያዝነው ወር የካቲት ወዲህም በፋሺስት ኢጣሊያ የተጨፈጨፉት ኢትዮጵያውያን ሰማዕታት የሚታሰቡበት ወዲህም አፍሪካ አሜሪካውያን የሚወሱበት ወር ነውና ዛሬ በትዝታችን በፋሺስት ወረራ ወቅት ከኢትዮጵያና ከኢትዮጵያውያን ጎን ቆመው ከነበሩት የአፍሪካ ዲያስፖራዎች ጥቂቶቹን እናነሳሳለን። ዋና ዋቢ ያደረግነው መጽሐፍ የኢትዮጵያና ኢትዮጵያውያን ወዳጅ የሆነው ጋዜጠኛና የታሪክ ተመራማሪ ጄፍ ፒርስ ፕሪቬል በሚል ርዕስ ጽፈውት ኤፍሬም አበበ የአርበኞች ጀብዱ በሚል ተርጉሞ ያሳተሙት መጽሐፍ ይሆናል። ለመጽሐፉ ደራሲ ለጄፍ ፒርስ፣ ለተርጓሚው ኤፍሬም አበበ በኒያላ ኢንሹራንስ ኩባንያ በእናንተ በአድማጮቻችንና በእኛ በፕሮግራሙ አዘጋጆች ስም ከፍ ያለ ከበሬታ ያዘለ ምናት ቦታውን ሳያጣ ዘልቋል። በመጽሐፍ ቅዱስ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለው ቃል የዚሁ አያያዥ ነው። ኢትዮጵያ የገናና ታሪክ ባለቤትና ከንጉሥ ሰለሞንና ከንግሥት ሳባ የሚጀምር ጥንታዊ የዘር ሐረግ ትስስር ያላት አገር አይደለችምን? ከፍሬዴሪክ ዳግላስ እስከ ማርከስ ጋርቬ ያሉ ምሁራንና የሰብአዊ መብት ተሟጋቾች ኢትዮጵያ ለጥቁር አሜሪካውያን ልዩ ትርጉም እንዳላት ያውቃሉ። ለኢትዮጵያ መጠቃት ፈጣን ምላሽ የሰጡት ጥቁር አሜሪካውያን በማኅበራቸው ኤንኤኤሲፒ በኩል ለውጭ ጉዳይ ሚኒስትራቸው ለጄኔቫ ደብዳቤ በመጻፍ ድምፅ አሰሙ። በቀጣይ ደግሞ ወጣት ጥቁሮች ኢትዮጵያ የጦር መሣሪያና ወታደር እንደሚያስፈልጋትና ዘምተው ሊዋጉላት እንደሚችሉ በጋር ተናገሩ። የ10 ዓመቱ የኒውዮርክ ተወላጅ በመንደሩ ሲኒማ ቤት ተቀምጦ ለመጀመሪያ ጊዜ ጥቁር ንጉሥ የተመለከተበትን ገጠመኝ አይረሳውም። ከተረገጠ ማኅበረሰብ ለተወለደ ሕፃን የእርሱ ወገን የሆኑ ጥቁር ሕዝቦች ጥቁር ንጉሥ እንዳላቸው ማወቅ ከምንም በላይ ነበር። ስሜቱን ወደ ኋላ ተመልሶ ማስተዋስ ከዓመታት በኋላ እንዲህ ተናግሮታል። ጥቁሩ ንጉሠ ነገሥት የአገራቸውን መደፈር በተመለከተ ለምዕራቡ ዓለም መንግሥታት አቤቱታ እያሰሙ ነበር። የንጉሡ ንግግር የነጮችን ንቀትና የጥቁሩን መገፋት ገልጾ ያሳየ ነበር። የቀለም ግጭት የሚፈጥረው ውስጣዊ ፍልሚያ ከባድ ነው። የእኔ ዘመን ተወላጅ ከሆኑ መካከል ብዙዎቹ የዚያ ፍልሚያ ሰለባ ሆነው አልፈዋል። የ10 ዓመቱ ሕፃን በወቅቱ የተመለከተው አጭር ፊልም አፍሪካውያን ወታደሮች በፈረስ ሆነው ከኢጣሊያ ታንኮች ጋር ሲፋለሙ ያሳያል። የፊልሙ ተመልካች የነበረው ልጅ ደግሞ ጄምስ ባልድዊን ነበር። አንድ ጥቁር አሜሪካዊ ወደ ኢትዮጵያ ተጉዞ ሊያገለግል ወሰነ። የምዕራቡ ዓለም ጋዜጠኞች ቡናማው የሎስ ዘ ብራውን ኮንዶር የሚል ቅጽል ስም የሰጡትና ፊቱ በማይደበዝዝ እርጋታ የተሞላው ያ ጥቁር ሰው ጆን ቻርልስ ሮቢንሰን ነበር። በ1903 ዓ.ም ፍሎሪዳ ተወለደ። እናቱና እንጀራ አባቱ ወደ ሚሲሲፒ ሲዛወሩ ገና ልጅ ነበር። የአንድን ሰው ቀጣይ የሕይወት መንገድ የሚወስኑ አጋጣሚዎች መቼ እንደሚከሰቱ አይታወቅም። የልጅ ሮቢንሰን ገጠመኝ ግን ሚሲሲፒ ሲደርስ አንዲት በራሪ የባሕር ኃይል ጀልባ መመልከቱ ነበር። በዘመኑ የሚበር ጀልባ ተአምር ነው። ትንሹ ልጅ በሕፃን የዋህ አእምሮ ምንም ነገር ማድረግ እንደሚችል ለራሱ ቃል ገባ። የቆዳ ቀለሙ ሕልሙን ለማሳካት ሊያግደው እንደሚችል ፈጽሞ አያውቁም ነበር። ወላጆቹ ሕልሙን በማገዝ በዘመኑ ዕውቅ የቴክኒክ ማዕከል በነበረው ቴሲስኒ ዩኒቨርሲቲ ያስገቡት። በአውቶሞቲቭ ሜካኒክስ ተመርቆ እስኪወጣ ተማሪ ነበር። በ18 ዓመት ዕድሜው ተመርቆ በቺካጎ የመኪና ጥገና ማዕከል ከፈተ። የበረራ ሕልሙን ግን አልዘነጋውም። የሮቢንሰን ወደ ሰማይ መውጣት ማለት ወደ ታች ከሚጎትቱት ነገሮች ሁሉ ማምለጥ ማለት ነው። የቺካጎ በረራ ዩኒቨርሲቲ ዳይሬክተር አንሰን ቸርበክ የወጣቱን ማመልከቻ አይተው የሰጡት ምላሽ ተማሪዎች በእነርሱ ደረጃ ያለ ጥቁር መኖሩን ለመቀበል አይፈልጉም የሚል ነበር። ሮቢንሰን አንድ ብልሃት አዘጋጀ። እርሱም በዩኒቨርሲቲው መቀጠር ነበር። የምግብ አዳራሽ ዘበኛ ሆኖ ከተቀጠረ በኋላ በትርፍ ጊዜው ከተማሪዎች ጋር በመሆን ሞተርን ማጥናትና ተማሪዎችን ማስጠናት ጀመረ። በዚህ የተገረሙት የዩኒቨርሲቲው መምህራን ተቀበሉት። ሮቢንሰንም
የግቢው የመጀመሪያ ጥቁር ተማሪ ብቻ ሳይሆን መምህርም መሆን ቻለ። በሱ በር ከፋችነት በተከታታይ 25 ጥቁር አሜሪካውያን ወጣቶች በረራ ሊማሩ ችለዋል። የራሱን የበረራ ትምህርት ቤት በመክፈትም ጥቁሮችን ማሰልጠን ቻለ። በዚህ ሥራው ታዋቂ በመሆኑ በ1934 ዓ.ም የአሶሺየትድ ኔግሮ ፕሬስ ጉባኤ ላይ ንግግር እንዲያደርግ ተጋበዘ። የወቅቱ ትኩስ ርዕስ ከነበረው የኢትዮጵያ ችግር ጋርም ተዋወቀ። በጉባኤው ላይ ሮቢንሰን ከአዲስ ሰውና አዲስ የነፍስ ጥሪው ጋር ተዋወቀ። ያ ሰው በ1900 የተወለደው የአፄ ኃይለ ሥላሴ የሩቅ ዘመድ መላኩ በያን ነበር። መላኩ የፓን አፍሪካን አቀንቃኝ ሆነው ህንድ ሲማር ነበር። አንድ መምህሩ ኢትዮጵያ በቅርቡ የብሪታንያ ኤምፓየር አካል ትሆናለች ሲለው ነበር። ወጣቱ መላኩ አገራችን የማትነጥቀን ወዳላት አሜሪካ የተሰደደው። አሜሪካ ሳለ የሕክምና ትምህርቱን በአዋርድ እየተማረ ከጥቁር ወገኖቹ ጋር መገናኘት ጀመረ። ከኢትዮጵያ የውጭ ጉዳይ ሚኒስትር ልጅ ጋር የነበረውን ጋብቻ በመሰረዝም ጥቁር አሜሪካዊት አገባ። አሜሪካን ሳለ ወጣቱ መላኩ ለአፄ ኃይለ ሥላሴ የልማት ዕቅድ ደጋፊ የሚሆኑ ወጣት ቴክኒሽያኖችን ይመለምል ነበር። አሁን ደግሞ ለአገር መከላከል ቅድሚያ የሚሰጥበት መሆኑን መላኩ ተረድቷል። መላኩና ሮቢንሰን ቢራራቁም ከዓመት በኋላ በአሶሺየትድ ኔግሮ ፕሬስ መሥራቹ ክላውድ ባርኔት አማካይነት ተገናኙ። ስመ ገናናውን አብራሪ በቅርበት የተመለከተው መላኩ አብራሪ ብቻ ሳይሆን ከወዳደቀ ነገር አውሮፕላን መሥራት የሚችል ሰው በማግኘቱ ተደሰተ። ከወልወል ግጭት በኋላ በወርሃ ሚያዝያ ሮቢንሰን የአፄ ኃይለ ሥላሴ ቴሌግራም ደረሰው። የአየር ኃይላቸው ተቀጣሪ ሊያደርጉትም ጥሪ ያቀረቡለት። በወቅቱ ሮቢንሰንን ማስኮብለልና የተዋጊ ጀት አብራሪ አድርጎ መቅጠር የአሜሪካን ሕግ መተላለፍ እንደሆነ መላኩ ሮቢንሰንና ጃንሆይ ያውቁ ነበር። ለዚያም ሲባል የሽፋን ታሪክ ፈጠሩ። ሮቢንሰን ለኢትዮጵያ የመንገዶች አውሮፕላን ለመሸጥ ወደ አፍሪካ ሊጓዝ ነው። ቡናማው የሎስ በአፍሪካ ሰማይ ላይ ሊበር ነው። ለወጣቱ የሚሲሲፒ ተወላጅ ጆን ሮቢንሰን ከትውልድ አገሩ ወደ ኢትዮጵያ መጓዝ ረጅም ነበር። የመጀመሪያ ይሁን እንጂ ብዙዎች ተከትለውት እንደሚመጡ ተስፋ አድርጓል። ቺካጎ ሳለ ኢትዮጵያን የማገልገል ፍላጎት ያላቸው ጥቁር ወጣት አብራሪዎችንና ቴክኒሽያኖችን ሲመለምል ነበር። አዲስ አበባ ሲደርስ በርካታ የውጭ ጋዜጠኞችን ተመለከተ። ለጊዜው ማንነቱን መደበቅ ስለነበረበት ጎብኚ መስሎ ቆየ። ቀርበው ላናገሩት ደግሞ አሜሪካን ያደገ ኢትዮጵያዊ መሆኑን ሲነግራቸው መልኩ ከአበሻ ጋር ስለሚመሳሰል አልተጠራጠሩትም። በአፍሪካ መዲና ቆይታው በርካታ ነጮች ሱቆቹን ከፍተው ሲነግዱ ተመለከተ። ብዙ አውሮፓውያን የጃንሆይ አማካሪዎች ነበሩ። ጆን ለጓደኛው በጻፈው ደብዳቤ የሚከተለውን ገልጿል። እዚህ አገር የነጮች ተጽዕኖ ከፍተኛ ነው። የአበሻ ሕዝብን አእምሮ መርዘው ለጥቁር አሜሪካውያን ኔግሮ ንቀት እንዲያሳድሩ አድርጓቸዋል። ወጣቱ ጆን ከሳምንታት በኋላ ኢትዮጵያውያን አብራሪዎችን ማሰልጠን ጀመረ። ሁሉም ወጣቶች ከዚያ በፊት የበረራም ሆነ ቴክኒክ ዕውቀት ስላልነበራቸውና እንግሊዝኛ ቋንቋ ስለማይችሉ የጆንን የመጀመሪያ ቀናት አስቸጋሪ አድርገውበታል። ሮቢንሰን የሙሉ ኮሎኔልነት ማዕረግ ተሰጥቶት የኢትዮጵያ አየር ኃይል አዛዥ ሆኖ ተሾመ። ባልጠነከረው የ20 ዓመት ጫንቃዬ ላይ ከባድ ሸክም ጭነውብኛል። ሰውየውን እንደምደበድበው እርግጠኛ ሆኛለሁ። አሁን ደግሞ እርሱን ለመደብደብ በቂ ምክንያት አለኝ። ይህ ንግግር የቦክሰኛው ጆ ሉዊስ ነው። ጥቁሩ ቦክሰኛ ቢፈልገውም ባይፈልገውም ኢትዮጵያን ወክሎ ሊቧቀስ ተዘጋጅቷል። የቀጠሮው ዕለት ሰኔ 5 ሲሆን ተፋላሚው ደግሞ የኢጣሊያ ብርቱ ውጥኛ ፕሪሞ ካርኔራ ነው። ጥቁሩ ቦክሰኛ ከአለባማ ገበሬ ቤተሰቦች የተወለደ ሲሆን ገና በለጋ ዕድሜው ቤተሰቦቹ የአክራሪ ነጭ አሜሪካውያን የሽብር ቡድን የሆነውን KKK በመሸሽ ዲትሮይት ለመኖር ተገደው ነበር። በዲትሮይት የሕይወት ጥሪው ቦክስ መሆኑን በጊዜ ያወቀው ጆ ሉዊስ በርካታ ተፋላሚዎቹን በመጀመሪያ ዙር እየጣለ በ20 ዓመቱ የከባድ ሚዛን ሻምፒዮና ሆኗል።
የሙሶሎኒ አስተዋቂ የሆነው ፕሪሞ ካርኔራ ጠንካራ የነጻ ትግልና ቦክስ ተፋላሚ ሲሆን ከጥቁሩ ሉዊስ ጋር የሚያደርገው ፍልሚያ ለአለቃው ሙሶሎኒ የተለየ ግምት ነበረው። ሁለቱ ተፋላሚዎች በወቅቱ ከኢትዮጵያ ጋር የሚገናኝ የትውልድ ሐረግ የላቸውም። ሆኖም ግን ፍልሚያው በኢትዮጵያና ኢጣሊያ መካከል የሚደረግ የነጭና የጥቁር ትግል ተደርጎ በጋዜጦች ለሳምንታት ተዘግቦ ነበር። በግጥሚያው ዕለት ዋሽንግተን ፖስት ጋዜጣ ባወጣው የሁለቱ ተፋላሚዎች ምስል ጀርባ አፄ ኃይለ ሥላሴ ከሙሶሎኒ ጋር ሲፋለሙ የሚያሳይ የጥላ ስዕል አውጥቷል። ግጥሚያው በሚደረግበት ያንኪ ስታዲዮም ከ60 ሺህ በላይ ተመልካቾች የተገኙ ሲሆን 15 ሺህ የሚሆኑት ደግሞ ጥቁር አሜሪካውያን ናቸው። ግጥሚያው በቴሌቪዥንና ሬዲዮ የማይተላለፍ በመሆኑ ውጤቱን ለማወቅ የጓጓ ሕዝብ ስታዲየሙን ከቦታል። የግጥሚያው አስተዋዋቂ ሃሪ ባሎግ ነጭ ሸሚዙን ለብሶ ማይክሮፎን ጨበጠ። ዛሬ ማታ የስፖርተኞች ክህሎትን ለማየት ተሰብስበናል። እኛ አሜሪካውያን ከተለያዩ ማኅበረሰቦች፣ ሃይማኖቶችና የዘር ሐረጋት ብንወጣጣም ሁላችንን አንድ የሚያደርገን የአትሌቶቻችን ልዩነትን ማድነቃችን ነው። ስለዚህ የዛሬውን ባለድል ቦክሰኛ ያለምንም ወገንተኝነት ልናከብር ይገባል። ጆ ሉዊስ ግዙፉን ጣሊያናዊ ተፋላሚውን እንደ ዛፍ ገንድሶ ሊጥል ተዘጋጅቶ ወደ ሪንግ ገብቷል። የሉዊስ ቡጢ ግድግዳ ላይ እንደሚያርፍ መራጃ የካርኔራን ፊት ማፈራረስ ጀመረ። በስድስተኛው ዙር ጣሊያናዊው ከወደቀበት መነሳት አቅቶት በዳኛ ውሳኔ ተሸነፈ። የጥቁር ድልና ፈንጠዚያ ስታዲየሙን ሞላው። የድሉን ዜና ከስታዲየሙ ውጭ ሆነው የሚጠብቁ ጥቁር አሜሪካውያን በደስታ ጩኸት አካባቢውን ሞሉት። ኢትዮጵያ አሸነፈች። ሐምሌ 9 ቀን የብሪታንያ የውጭ ጉዳይ ሚኒስትር ሃዋር ከአሜሪካ አምባሳደር ሮበርት ቢንግሃም ጋር በኢትዮ ኢጣሊያ ፍጥጫ ላይ ተወያይተው ነበር። አሜሪካ በግጭቱ ጣልቃ መግባት እንደማትፈልግ የገለጹላቸው አምባሳደር ቢንግሃም የነገሮችን አካሄድ ሊከታተሉ ቃል ገቡ። በዚያው ዕለት ለዋሽንግተን በጻፉት ሪፖርት ሙሶሎኒ በነጭና ጥቁር ሕዝብ መካከል ግጭት ሊያስነሳ ማሰቡን ጠቅሰው በአገር ውስጥ የጥቁሮች ተቃውሞ ላይ ነዳጅ የሚጨምር ክስተት መሆኑን አስገነዘቡ። የጥቁሮች ንቅናቄ ስጋት ላይ የጣለው የብሪታንያ ቅኝ ግዛቶችን ብቻ አልነበረም። ከቀናት በኋላ ጄኔቫ የነበሩት የፖርቹጋል ውጭ ጉዳይ ሚኒስቴርና የፈረንሳዩ መሪ ፒየር ላቫል በመላው አፍሪካ ቅኝ ግዛቶቻቸው የጥቁር ሕዝብ ንቅናቄ ስጋት መፍጠሩን አሳስበው ነበር። ፖርቹጋል በቅኝ ግዛቶቿ ዚምባብዌና አንጎላ የጥቁር ሕዝብ ጥያቄ እንዲነሳ አትፈልግም ነበር። በዚሁ መጠን ሃዋር በደቡብ አፍሪካ የሚነሳውን ንቅናቄ በስጋት እየተመለከቱ ነበር። የጥቁር አሜሪካውያን ትዕግሥት ተሟጠጠ። በሺህ የሚቆጠሩ ጥቁር ሕዝቦች ለአፍሪካዊቷ እናት ምድራቸው ለመፋለም ተመዝግበዋል። በፊት ወደ ኢየሱስ ኑ የሚል ማስታወቂያ የያዙ የሃርለም ሰሌዳዎች ወደ ኢትዮጵያ ዝመቱ በሚል ተቀይረው ነበር። የቀዳማዊ ኃይለ ሥላሴ ምስልና የኢትዮጵያ ስም ግድግዳዎቹን ሞላው። በሌላ ግዛቶች የነበሩ አፍሪካ አሜሪካውያን የዋሽንግተን ወንድሞቻቸውን ድጋፍ ለመጠየቅ ተነሳሱ። ለ49 ዓመቱ አዛውንት ኦርቪል ዎርስተር ኢትዮጵያ የመጨረሻዋ መዳረሻ ናት። የኦክላሆማው መምህር ሼሊ ኒልሰን ደግሞ ብዙዎቹን እንዳደራጀ ተናገረ። የኢትዮጵያ የነጻነት ማኅበር አሶሲዬሽን ፎር ኢትዮጵያን ኢንዲፔንደንስ ከአሪዞና ባወጣው መግለጫ 50 ሺህ ጥቁሮች ለፍልሚያ ዝግጁ መሆናቸውን ተናገረ። የአሜሪካ ውጭ ጉዳይ መሥሪያ ቤት ከመላ አገሪቷ ለተነሳው አስቸኳይ ጥያቄ ምላሽ ሰጠው የአገሪቷን ፍትሐ ብሔር ሕግ ዩናይትድ ስቴትስ ኮድ አንቀጽ 21 በመጥቀስ ነበር። በሕጉ መሠረት አሜሪካውያን ዜጎች ለሌላ አገር በመወገን የአገራቸውን ወዳጅ መውጋት አይችሉም። ወታደራዊ አገልግሎት ለመስጠት መሞከር $2000 ቅጣት፣ የ3 ዓመት እስራትና ዜግነትን መነጠቅ ያስከትላል። ለመግለጫው የጥቁር ማኅበረሰብ መልስ ፈጣንና ጠንካራ ነበር። ጥቁር አሜሪካውያን በኃይል ወደ አሜሪካ የተጓዙ በመሆናቸው ለአዲሷ አገር የዜግነት ቃል ኪዳን አልገቡም የሚል ምላሽ ከቨርጂኒያ ተሰማ። አሜሪካዊ ዜግነታቸውን ለመንጠቅ መናገሩ ወትሮም የሌላቸውንና መንግሥት ያልሰጣቸውን ዜግነት ማጣት መሆኑ ምንም ልዩነት እንደሌለው የተናገሩ ነበሩ።
የፔንሲልቫኒያው ጆርጅ ቴሪ በበኩሉ የምግብ ቤት፣ ሕክምናና መማሪያ ቦታ ያልተሰጣቸው ጥቁር ወገኖቹን በማሰብ ዜግነት ማለት ይህ ከሆነ መነጠቃችን ምን ያሳጣናል በማለት ጠይቆ ከአሜሪካ ባርነት ይልቅ ትርጉም የሚሰጥ ፍልሚያ በኢትዮጵያ ማድረግ የጥቁሩ ውሳኔ መሆኑን አሳወቀ። የኢትዮጵያ ጥቃት ጥቁር ወዳጆችን ብቻ አልነበረም ያነሳሳው። የሩሲያ አብዮት ዋና አቀጣጣይ ሊዮን ትሮትስኪ በስደት ከነበረበት ኖርዌይ ሆኖ ኢትዮጵያን አስታውሷት ነበር። የኢጣሊያና የኢትዮጵያ ግጭት በፍጥነት መፍትሔ ካላገኘ ኢትዮጵያ ከ1912ቱ ባልካን ጋር ተመሳሳይ የሆነ ክስተት በማስተናገድ የዓለም ጦርነት ታስነሳለች ብሏል። የፓራ አደራጅ ከሆኑት መካከል መጋቢ ሃሮልድ ዊልያምሰን ለሕዝብ ባደረጉት የቅስቀሳ ጥሪ ጆን ሉዊስ ካርኔራን እንደ ዘረረው እኛም ሙሶሎኒን ለመጣል መታገል አለብን ብለው ነበር። በዕለቱ የኒውዮርክ ታይምስ ዘጋቢ ያናገረው አንድ ወጣት ኢትዮጵያ የአያቶቼ ምድር ናት፣ ዛሬ ሄደን ከደገፍናቸው ወደፊት እንደማይረሱንና ከጎናችን እንደሚቆሙ አምናለሁ ብሏል። ሌላ ተሳታፊ ደግሞ ዓይኔ እያየ ኢትዮጵያ የነጭ ተገዢ መሆን የለባትም፣ ደሜን ለማፍሰስ ዝግጁ ነኝ ብሏል። ፒትስበርግ ኮሪየር እንዳስነበበው የፓራ መሥራች ዳንኤልስ ከአንድ ሳምንት ባነሰ ጊዜ ውስጥ ከ1000 በላይ ወጣቶችን መለመለ። የንቅናቄውን አቅጣጫ በተመለከተ የሰጋው ፖሊስ በርካታ የምልመላ ማዕከላትንና የጥቁሮች መሰባሰቢያ ስፍራዎችን መዝጋት ጀመረ። በዚያ ውጥረት መሃል ሆኖ ነበር ብዙዎች በማንኛውም መንገድ ለኢትዮጵያ ደም ለማፍሰስ የተነሱት። ኢትዮጵያም ከአሜሪካ የሚመጣ ሌላ ጦር አጠገቧ የሚቆምበትን ቀን መጠባበቅ ያዘች። ዓለም አቀፉ ዩናይትድ ኔግሮ ኢምፕሩቭመንት አሶሲዬሽን በጥሩ አቋም ላይ በነበረበት ወቅት ማርክስ ጋርቬ የራሱ ሰራዊት ነበረው። የሃርለሙ ማኅበር የፋሽስት መሥራች መሆኑን የተናገረው ጋርቬ እኛ ከ100,000 በላይ ሰራዊት አጠናክረን ሕፃናትን ማሰልጠን ስንጀምር ሙሶሎኒ ገና አይታወቅም ነበር ብሏል። ለዚህ ምላሽ የሰጠው ሙሶሎኒ ደግሞ ጥቁሮች ፋሽዝምን ቢኮርጁም አበላሹት ነበር ያለው። የማርከስ ጋርቬ ጋዜጣ ለአቢሲኒያ ድጋፍ አድርጓል። በመላው ዓለም የሚገኙ ጥቁር ሕዝቦች ወደ ኢትዮጵያ በመግባት ከወገናቸው ጎን ቢቆሙ የኢጣሊያን ሰራዊት ሥጋ ፈጭተው ብቸኛዋን ነፃ የአባቶቻችንን አገር ከወራሪ ኃይል መታደግ ይችላሉ ብሎ ጽፏል። በወርሃ ሐምሌ እትሙ ደግሞ ሙሶሎኒ አምባገነን ሲሆን ጃንሆይ ግን ጥበበኛ ናቸው የሚል ንጽጽር አስነብቧል። ነሐሴ 3 ቀን ከ25,000 በላይ ጥቁር አሜሪካውያን በሃርለም ጎዳናዎች ላይ የተቃውሞ ሰልፍ ወጥተዋል። ውድቀት ለሙሶሎኒ፣ ሞት ለፋሽዝም። በአሜሪካ ታሪክ ሕዝብ የውጭ አገርን በመደገፍም ሆነ በመቃወም ወጥቶ አያውቅም ነበር። የነሐሴ 3 ሰልፈኞች መንፈሳዊ ምልክታቸው የሆነችውን ኢትዮጵያን በመደገፍ የሚከተሉትን መፈክሮች ከፍ አድርገው አሳይተዋል። እጃችሁን ከኢትዮጵያ ላይ አንሱ፣ ትምህርት ቤት እንጂ የጦር መርከብ አያስፈልገንም። የሃርለም ሰልፍ በተደረገበት ነሐሴ 3 ምሽት ላይ በጄኔቫ የሊግ ኦፍ ኔሽንስ ምክር ቤት በሁለት አጀንዳዎች ላይ ውይይት አድርጓል። የመጀመሪያው ወልወል የሚገኝበትን ግዛት በመለየት ለጸቡ ተጠያቂ ማን እንደሆነ መለየት ነበር። ሁለተኛው ደግሞ የኢትዮጵያና የኢጣሊያ ግንኙነትን መገምገም ሲሆን ቀጣዩን ውይይት ለመስከረም 4 ቀን በማሳደር ጉባኤው ተበተነ። የሊጉ ውሳኔ ሲጓተት፣ በአንጻሩ የኢትዮጵያ ዝናባማ ክረምት ሊጠናቀቅ 2 ወራት ብቻ ቀርተውታል። ዝናቡ ሲቆም ሙሶሎኒ ወረራውን ያዛል። የጥቁር ሕዝቦችን ንቅናቄ ለመረዳት ጠቅላይ ሚኒስትር ሳሙኤል ሃዋር አፍሪካና አሜሪካ መሄድ አይጠበቅባቸውም። በከተማቸው ለንደን የሚገኙ የውጭ አገር ዜጎች
የትምህርት ቤት ቆይታቸውን እስኪያጠናቅቁ ወደሚኖሩበት ጆርጂያ ምድረ ግቢ ማምራቱ በቂ ነው። በግቢው ከሚኖሩ ግሪካውያን፣ ሩሲያውያንና ሌሎች አውሮፓውያን በተጨማሪ የገንዘብ ችግር የሚያሰቃያቸው አፍሪካውያንና ህንዳውያንም ነበሩ። ከጥቁር ተማሪዎች መካከል የኢትዮጵያን ጉዳይ በጽኑ ሁኔታ የያዘው ደግሞ ያኔው ተማሪና በኋላም የነጻይቱ አገር ኬንያ መሪ ጆሞ ኬንያታ ይገኝበታል። በ1930ዎቹ ለንደን ለ40 ዓመቱ ኬንያዊ የአንትሮፖሎጂ ተማሪ ምቹ አልሆነችለትም። የከተማዋ የኑሮ ውድነት ለጥቁሩ እንግዳ ብቻ ሳይሆን ለተወላጁም ቢሆን አስቸጋሪ ነበር። ለንደን ከመምጣቱ 14 ዓመት በፊት በናይሮቢ ዓመፅ ከጓደኞቹ ጋር ተሳትፎ የብሪታንያ ፖሊስ በትኗቸዋል። ብሪታንያ ከመጣ በኋላ ጠባቧን የመኖሪያ ክፍል በኢትዮጵያ ባንዲራ ያስጌጣት ኬንያታ ለአፄ ኃይለ ሥላሴ ድጋፉን ለመግለጽ ጺሙን አጎፍሮም ነበር። በወርሃ ነሐሴ ኬንያታና ጓደኞቹ አቢሲኒያ ሚሊዮን ስም በመቀየር ዓለም አቀፍ የኢትዮጵያ ወዳጅ አፍሪካውያን ማኅበር ኢንተርናሽናል አፍሪካን ፍሬንድስ ፎር ኢትዮጵያ አቋቋሙ። የማኅበሩ ጸሐፊ የሆነው ኬንያታ በቀጣዩ ወር የሌበር መንዝሊ ጋዜጣ እትም እጃችሁን ከኢትዮጵያ ላይ አንሱ የሚል ጽሑፍ አስነበበ። በጽሑፉ የኢጣሊያ ተስፋፊነትን በማውገዝ የአፍሪካ ታላቅነት ማሳያ በመሆን ዛሬ ድረስ የቆመችውን ኢትዮጵያን አትንኩብን ብሏል። በታላቅ ፍልስፍናው የሚታወቀው የኬንያታ ወዳጅ ሲኤልአር ጀምስ የምዕራቡን ዓለም ፍልስፍናና ታሪክ በማጥፋትና በመጻፍ ይታወቃል። ከኢትዮጵያ ጎን ለመሰለፍ ነፍጥ ሊያነሳ ማሰቡን ደጋግሞ በገለጸበት የማንቸስተር ጋርዲያን ጋዜጣ ቁርጥ አቋሙን አሳይቷል። አጋጣሚውን በመጠቀም ለኢጣሊያ ፋሺስት ሰራዊት ዓለም አቀፍ ሶሻሊስታዊ ርዕዮተ ዓለምን ለማስተማር ማሰቡን በድፍረት ተናግሮ ነበር። ጀምስ ከለንደኑ የኢትዮጵያ አምባሳደር ቻርልስ ማርቲን ጋር በመገናኘት ተወያይቶ ነበር። በወቅቱ ወደ ኢትዮጵያ ከመዝመት ይልቅ በለንደን ቆይታው ለአገሪቷ ድጋፍ ማሰባሰብ የበለጠ ጥቅም እንዳለው በመንገር ነበር አምባሳደሩ የሸኙት። ጄምስና የትሪንዳድ ተወላጅ ጓደኛው ጆርጅ ፓድሞር ጀርመን ሳሉ ኔግሮ ወርከር በተባለ ጋዜጣ ላይ ተደጋጋሚ ጽሑፍ ያወጡ ነበር። ከአባት አገር ጀርመን በመባረር ለንደን ከመጡ በኋላም እንደ ጆሞ ኬንያታ በድህነት እየኖሩ ለመጨረሻዋ ነጻ አፍሪካዊት አገር ኢትዮጵያ ተከራክረዋል። በቀጣይ 50 ዓመታት የአፍሪካንና የካሪቢያን ፖለቲካ ያንቀሳቀሱ ምሁራን በሙሉ በ1930ዎቹ ለንደን ነበሩ። ሁሉም ተማሪዎች የኢትዮጵያ ደጋፊ በመሆን አቋም ይዘው ነበር። የድጋፉ አንቀሳቃሽ ለመሆን ከሚጥረው ማርክስ ጋርቬ በተጨማሪ የፈታት ሚስቱ አድሚያሽ ውድ ጋርቬ በ1930 ዓ ም በፍላጎቷ ከአሜሪካ ወደ ለንደን በመምጣት የጥቁር ተማሪዎች መሸሸጊያ የሆነ ሆቴል ከፍታ ነበር። የጠቅላይ ሚኒስትር ሳሙኤል ሃዋርድ ደህንነት ኃላፊዎች የጆሞ ኬንያታና ጓደኛው ፓድሞርን እንቅስቃሴ በቅርበት መከታተል ጀመሩ። ነሐሴ 25 ቀን የኬንያታ ጓደኞች ኢትዮጵያን ለመደገፍ ትራፍልጋር ጎዳና ተሰባሰቡ። በዕለቱ አምባሳደር ማርቲን ከሦስት ልጆቹ ጋር ተገኝተው ነበር። ለድጋፍ ሰልፉ ከዌልስ፣ አየርላንድና ኖቲንግሃም ሳይቀር የመጡ ጥቁር የኢትዮጵያ ወዳጆች ድምፃቸውን አሰምተው ነበር። የጥቁር ሕዝብ ሰልፍ በለንደን ብቻ የተወሰነ አልነበረም። ጥቁር ፈረንሳውያን ነሐሴ 21 ቀን ፓሪስ በሚገኘው የኢጣሊያ ኤምባሲ በር ላይ ተሰባስበው ተቃውሞ አሰምተዋል። ፖሊስ ሰልፉን ከከለከለ በኋላ በተነሳ ሁከት ከ5 በላይ ጥቁር ሰልፈኞች ታሰሩ። በደቡብ አፍሪካ በተለይ በኬፕ ታውን ከ6,000 በላይ ጥቁር ወጣቶች ወደ ኢትዮጵያ ሊዘምቱ የአገሪቱን ሚኒስትር ጠይቀዋል። ዋልተር ኩማሎ ለአፄ ኃይለ ሥላሴ የሚዋጋ የዙሉ ጦር ሊያዋቅር በመጣር ላይ ነበር። የሁለተኛው ቦር ጦርነት ጀግና ጃን ስሙትስ የደቡብ አፍሪካውያንን ንቅናቄ በማጤን ኢጣሊያ ከወረራው የማታቀብ ከሆነ መላው አፍሪካ ከአቢሲኒያ ጎን ሊቆም ይችላል በማለት አስጠነቀቀ። ከሳምንታት በኋላ በጆሐንስበርግ በተካሄደ የራት ግብዣ ላይ ኢትዮጵያ በአንድ አውሮፓዊ ኃይል ከተያዘች መላው ዓለም ከዚህ በፊት ያላየው የጥቁር ሰራዊት ይነሳል
የሚል ዛቻ አሰምቶ ነበር። ከአትላንቲክ ባሻገር የ5 ዓመቷ ሕፃን ሎሬን ሃንስበሪ የኢትዮጵያን ጉዳይ ከአባቷ ጋር በዜና ትከታተል ነበር። ከዓመታት በኋላ ታላቅ ጸሐፌ ተውኔትና ደራሲ መሆን የቻለችው ሎሬን የሮምን ጳጳስ ሞት ስትሰማ ወደ ኋላ ተመልሳ የኢትዮጵያን ጥቃት አሰበችው። ኢትዮጵያ ልጆቿን ወደ ፈጣሪ ትዘረጋለች የሚባለው ያለ ምክንያት አልነበረም። ወራሪዎች ኢጣሊያውያን አንድ ቀን ዋጋ እንደሚከፍሉ አውቅ ነበር በማለት ተናግራለች። በቺካጎ ደቡባዊ ጫፍ የሚኖሩ ጥቁር አሜሪካውያን ለኢትዮጵያ ድጋፍ ማድረጋቸውን አላቋረጡ። የኒው ሪፐብሊክ ጋዜጣ አዘጋጅ የነበረው ሮበርት ሉቬት የጠራው ሰላማዊ ሰልፍ ከፖሊስ ጋር በተፈጠረ ግጭት ቢጠናቀቅም ሰልፈኛው የመጨረሻዋ ነጻ አፍሪካዊት አገር በፋሽስቱ ሙሶሎኒ ስትወረር ዝም ብለን አንቀመጥም የሚል መፈክር አሳይቷል። በመስከረም 7ቱ ሰልፍ በሺህ የሚቆጠሩ ጥቁር አሜሪካውያንና የቺካጎ ዩኒቨርሲቲ ተማሪ የሆኑ ነጭ ወጣቶች ተሳትፈው ነበር። ከ500 በላይ ፖሊሶች መንገድ በመዝጋት ሰልፈኞችን ደበደቡ። ቺካጎ ዲፌንደርስ እንደዘገበው የፖሊሶቹ ድብደባ በተለይ በነጮቹ ሰልፈኞች ላይ የከበደ ጉዳት አድርሷል። በኒውዮርክና ሌሎች ከተሞች የሚገኙ ጥቁር ሕዝቦች የወረራውን ዜና እንደሰሙ ነበር ለተቃውሞ ሰልፍ አደባባይ የወጡት። ሃርለም በሚኖሩ የኢጣሊያ ተወላጆች ላይ ያነጣጠረ ጥቃት የሰነዘሩት ጥቁር አሜሪካውያን ከኢትዮጵያውያን ወንድሞቻችን ጎን እንሞታለን የሚል ተቃውሞ አሰሙ። ጥቅምት 4 ቀን የኢትዮጵያን ወረራ ዜና ለንደን ሳለ ያነበበው ጋናዊ መምህር ኳሜ ንኩሩማ ወደ አሜሪካ ለመሄድና ትምህርቱን ለመቀጠል ቢያስብም ዜናው ሐሳቡን የማስቀየር ኃይል እንደነበረው ያስታውሳል። ላፍታ ያህል ሁሉንም ነገር በመተው ወደ አገሬ መመለስ ፈልጌ ነበር። ዜናውን ሳነብ የመላዋ ለንደን ሕዝብ በእኔ ላይ ጦርነት ያወጀብኝ ያህል ነበር የተሰማኝ። በኢትዮጵያ ላይ የተቃጣ ወረራ የቅኝ ግዛት ማናለብኝነት ማሳያ ነው። ያንን ሥርዓት ለመጣል ደግሞ ሲኦልም ልወርድ እችላለሁ። ምክንያቱም የሕይወት ግቤ ዋና ቃል ደግሞ ለቅኝ ግዛት ፍጻሜ መስጠት ነውና። የንኩርማ ዓላማ ከዓመታት በኋላ ከግብ ደርሷል። የነጻይቱ ጋና የመጀመሪያ ፕሬዝዳንትና ከጥቂት የአፍሪካ አንድነት ድርጅት መሥራቾች አንዱ መሆን ቻለ። እንደ ንኩርማ ሁሉ ለኢትዮጵያ ለመዋጋት የወሰኑ 500 የአፍሪካ ወጣት ሊግ አባላት ጋናውያን ለመንግሥታቸው ጥያቄ አቀረቡ። በብሪታንያ የምትተዳደረው ቶጎ የሚገኙ በርካታ ወጣቶች ወደ ኢትዮጵያ ሊጓዙ ቢነሱም የቅኝ ግዛቱ አስተዳደር ፈቃድ ከለከላቸው። የመጽሐፋችንን ባለመብቶች እያመሰገንን ለዛሬው በዚሁ እናብቃ።